ላለመወያየት ያቀረበው እዚህ አሁን ላይፍ ከፍቶ ተናገረዋል። አቡክ ያለ 8200 ሰው አስቀምጦ የሚጠብቅህ ወንድም ኢምራንና 1.2 ኦር 3 አካባቢ ተከታይ ይዞ የሚጠብቅህ ወንድማችን ኡስታዝ ሁሱና ኡስታዝ ኢምራን እዚህ ጋር ይገኛሉ። ይሄን ነገር ሪከርድ አድርጉልኝ። ያዘጋጀውን ቪዲዮ ክፈትልኝ። ሰበር ዜና ስሙ። 55 ደቂቃ ተጠብቆ አልመጣም። ዲያቆኖቹ ግን ያሉት ነገር አለ። ስለዚህ ዲያቆን ያሉት አለ፣ እሱን እንስማ። እንዲህ የገዛ ክርስቲያኖቹ ዲያቆኖቹ ቤተክርስቲያን ላይ የተናገሩት ነገር አለ። አንዲ እሱን እንስማና እናንተ ፍረዱ። ሰበር ዜና ነው። አሁንም በደንብ አድርጋችሁ አዳምጡ። ዲያቆኖቹ ናቸው እፎይን ውሸቱን ያጋለጡት። እንስማ። አቡኪ አዘጋጅተዋል? አለ እኔ በዚህ ደረጃ ባይዘው ሰው ላይ መጨከን ምናምን አልወድም፣ ግን ያው ኢምራን ክፈት ስላለኝ ነው የምከፍተው። ይህንን ቪዲዮ ባላሳይ በጣም ደስ ባለኝ ነበረ ከይቅርታ ጋር፣ ግን ያው ቪዲዮ መክፈት ስላለብኝ እከፍታለሁ ማለት ነው። ዓለም መስማት ይታያቸዋል አይደል? እኚህ እንግዲህ መምህር ናቸው። ዝም ብሎ ተራ መምህር አይደሉም። ትልቅ የኦርቶዶክስ ቤተክርስቲያን መምህር ናቸው። ምን ብለው እንደተናገሩ ሊትራሊ የግለሰቡን ስም ጠርተው እንዴት አድርገው እንዳዋረዱትና ይህን ግለሰብ ውይይት ምናምን ብሎ ሙስሊሞች እንትን ማለት እንዳይለባቸው ምን ብለው እንደወቀሱ አሰማችኋለሁ ማለት ነው። ተከታተሉት። ቆይ ድምፁን ኦኬ። ምክንያት ድንግል ማርያም ዋናው ፖይንት አድርግና ላስደምጣችሁ። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይሄ ግድ ማለት ነው። እንከታተል፣ አድምጡት። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን የምንሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬ እኛን ሁላ ነው ያሰደበን። ባይዘው አድምጡት። የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግ። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም እኛንንም አስመታን ማለት ነው። ትክክል አይደለም። የነዛም ክርክር ትክክል አይደለም። አቡኪ የሚነግራችሁ ላለመወያየት ያቀረበው እዚህ አሁን ላይፍ ከፍቶ ተናገረዋል። አቡኪ አለ አለው። ድሮኖቻችን ያደረሱን መረጃ አለ። ምን ብሎ ተናግሯል መሰላችሁ? ቪዲዮውን አስከትዬ ማሳየት እችላለሁ። አልወያይም፣ አልመጣም፣ አልወያይም። ኦኬ፣ ኢምሩ ጋር ቪዲዮ አለ። ኢምሩ ያሳያችኋል። አልመጣም፣ አልወያይም። ወላሂ ነው ብላችሁ ቆይ አንዴ አስጨርሱኝ። አልመጣም፣ አልወያይም ማለት እናመሰግናለን። ይህንን ነው የምንፈልገው። ግን አሁንም ይሄ ግለሰብ ከዚህ በፊት እንደምታውቁት በኡስታዝ ሁሱ የማያዳግምና የማያፈናፍን ነገር ተሰርቶበታል። ኃይለኛ ቂምም አለው። ስለዚህ እኔ አሁን ለምሳሌ ዛሬ ውይይት ከኛ ጋር ነው ውይይት የነበረው። እኛ ዊዝድሮ እናደርጋለን፣ ችግር የለውም። ለሰበብ አንመችም። እኛ ሙስሊሞች ሀቂቃውን ማለት ነው። በምንም ተአምር ለሰበብ አንመችም። እዚህ ጋር 8200 ሰው አስቀምጦ የሚጠብቅህ ወንድም ኢምራንና 1.2 ኦር 3 አካባቢ ተከታይ ይዞ የሚጠብቅህ ወንድማችን ኡስታዝ ሁሱና ኡስታዝ ኢምራን እዚህ ጋር ይገኛሉ። ይሄን ነገር ሪከርድ አድርጉልኝ። ምክንያቱም ለፖለቲካ ለምን ስለማይመች ማለት ነው። የእኛ ሩም ከይቅርታ ጋር ወንድም ኢምራን ከአንተ ልጀምርና ዊዝድሮ አድርገናል። እኛ ችግር የለው። ወንድም ኢምራን ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም? ፈቃደኛ ነኝ። አመሰግናለሁ። ወንድም ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። አንተም እስቲ ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም የሚለውን ነገር አስቀምጥልን። ይህን ነገር ሪከርድ አድርጉና እንግዲህ ለታሪክ ይቀመጣል። ሰላም አለይኩም ሁሱ ካለ መቀጠል ትችላለህ።
ሰላም አለይኩም ሁላችሁም እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወረህመቱላሂ ወበረካቱ። መልካም እንግዲህ እንደሚታወቀው ከዚህ በፊት ከኔ ጋር የሆነ 2 ጊዜ አውርቶ ነበረ። ሪከርድን ሁላችሁም ታውቃላችሁ። ያው ማስረጃ ብቻ ነው የተጠየቀው። የዛኔ ተሳድቦ ሄደ። ከዚያም በኋላ ተገናኝተን አናውቅም። ግን የሰማሁት ነገር ስላለ ነው አሁን የመጣሁት። 1 ሚሊዮን ካለው ሰው ጋር ካልሆነ በስተቀር አልወያይም ምናምን እያለ እንደሱ ከሆነ በቃ ሂዱና አሁን ንገሩት። ያውንና ኢምራንና ሁሱ አሉ። አንተም ከሚገልጥልህ ልጅ ከክርስቲያን ጋር ናና በተነሳው ርዕስ ተወያይ በሉት። ክርስቲያኖች ካላችሁ ሄዳችሁ ንገሩት። እንጠብቀዋለን። በቃ ጊዜ እንስጣ። ጀዛከላ። የሙስሊም ወንድሞች ኡስታዞች አንድም ቀን አሳፍረውን አያውቁም። ላይክ እንደምትመለከቱ ነው። ፊት ለፊት ነው የጠየኳቸው። ተስማምተናል። ሲጀመር ለምንድን ነው ቁጭ ያልነው? ጊዜያችንን ምናችንን አቃጥለን ቁጭ ያልነው ለውይይት ነው ብለው ሁለቱም ተናግረዋል። አድርሱለት። ከዚህ በኋላ እንግዲህ እኔ በእኔ እጅ ያለውን ነገር ጨርሻለሁ። ጉጃ ቆሟል ማለት ነው። መቀጠል ትችላላችሁ። ኡስታዝን ከታች አይቸው ነበረ። ኢንሻላህ ሳቡት። ሞዴሬተሮች በጣም ብዙ ሰው ነው ያለው። ሳቡት ኢንሻላህ። አላህ ያክብራችሁ። ብቻ እንንቻ እዛችሁን አላህ ይክፈለው። በቃ ያ ጀማዓት ይሄ ነው እውነታው። እዛችሁን አላህ ይክፈለው። ከኛ ጋር ምንድን ያለው አልወያይም ሁሱ ይምጣ ብሏል። ባይዘው እዚህ ጋር ይቆማል። ውይይቱ ፈርቷል። በቃ ለእኔ ድሮ ጀምሮ በቪዲዮ ሲመልስልኝ ያው ማስረጃዎችም አሉኝ ና እንወያያል ሲሳደብ ያው ከነ ማስረጃ እንወያያል ሲያወራ አሉ ቪዲዮዎች ሙሉ ሪከርዶች እኔ ጋር ለመወያየት ፈልጎ ማለት ነው። የዛ ሰዓት ተሳዳቢ ሳይነበር ዙር አላየሁትም ወይም ደግሞ ምንም እይታም አልነበረውም። አሁን ግን እሱ ባወጣው መስፈርት ያው ልንወያይ ውሸቱን ለማጋለጥ ርዕስ መርጠን አቅርበናል። እንዳያመልጥም ወንድሞች አንወያይም በቃ ችግር የለውም ብለዋል። አቡበከርና ሰላት ነበር ሊወያዩ የነበሩት። አንወያይም ችግር የለውም ያው ኡስታዙን የፈለገው መጥቷል። ስለዚህ ንገሩት ይምጣና ይወያይ። ምርጫ የለውም። ማምለጫ ያደረገው ምንድን ነበረ? ሁሱ ይምጣልኝ ነበረ። ሁሱ መጥቷል። ንገሩት ሁሱ መጥቷል። ሰምታችኋል። እወያያለሁ ብሏል። ስለዚህ ካሜራ ከፋችን ይዞ ይምጣ፣ እናወራለን። ቀጥሉ ወንድሞች። አላሁ አክበር አላሁ አክበር። በቃ ከዚህ በላይ ምን አለ? ይሰማል። ኔትወርክ ችግር ካለበት ላቁምና ሌላ ሰው ያወራል። እንዴት ይሰማል? አሳቃችሁን ወላሂ ይሰማል። ግን የሚቆራረጠው ካንተ ነው ወይስ ከኔ? ኦኬ እሺ። ስለዚህ ያው ብሮ ኔትወርክ መሰለኝ እንደተመለከታችሁት ነው። ታብ ኮፒ ሊንክ አድርጉ ኢንሻላህ። ይህ ሁሉ ሰው ቁጭ ብሎ እኛ በተራ ህዝቡን የሆነ ቢያንስ ክብር አለን፣ ለሙስሊሙም ለክርስቲያኑ ክብር አለን። ቢያንስ ረዥም ጊዜ ውይይት ምናምን ተከታትላችኋል። መጠጥ ያላችሁ ናችሁ። ተራ የሆኑ ሰዎች አይደለም፣ ወይም የምትናቁ ወይም ዝም ብሎ በተራ ጨዋታ የምትታለሉ ሰዎች አይደላችሁ። ምናልባት ከዚህ በኋላ የሙስሊም ነቢያቶች ከሞቱበት ተነስተው ካልተወያዩ ካላለ በቀር ምንም አይነት ሰበብ አይኖሩም፣ በምንም ተአምር ማለት ነው። የነዚህ ሰዎች አይምሮ እዛ ደረጃ ነው ባይዘው የሚሄደው ማለት ነው። ምንም አይነት ሰበብ የለውም። ኦኬ እኛ ዊዝድሮ አድርገናል፣ ችግር የለውም። ምክንያቱም እኛ ሀቅ እንዲወጣ ነው የምንፈልገው፣ ትምህርት እንዲታይ ነው የምንፈልገው። ተራ የሆነ አንድ ተራ ግለሰብን በኋላ እመጣበታለሁ ባይዘው ቅድም እንዳልኩት ማለት ነው። ይሄ እንደ በሲኖዶስ ደረጃ እንኳን ሊያስወቅስ የሚችል ነገር ነው። እንደዚህ ክህነት ካሌለው ሰው ጋር ድቁና ካሌለው ሰው ጋር መወያየት በራሱ የሆነ የሚያሰድብ አይነት ነገር ነው። ግን ወይል ችግር የለውም። በዛን ያህል ደረጃ ውይይቱ የሚፈልጉት ከሆነ በዛን ያህል ደረጃ የሚፎከር ከሆነ የው ላይቫችንን ከፍተን ምናልባት ካልተሳሳትኩኝ ኢምራን ታስተካክለኛለህ 49 ደቂቃ ሆኗል። ወይ ደግሞ ኤስቲሜሽኑን ብንሰራው ወደ 48 ኦር ወደ 45 ደቂቃ አካባቢ ላይቭ ላይ ነበር። ጠብ ያለ ነገር የለም፣ ያየነው ነገር የለም። ስለዚህ እንደዛ ነው። ሁሱ እሺ የጅማ የሆነ አርዕስት አንሱና በቃ የተነሳውን አርዕስት ስለ ነቢዩ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያቶች ሚዛን መሰለኝ፣ እንዲሁም ደግሞ ያህዌ ወይንም ስላሴ የሚል መሰለኝ የተነሳው። በዚያ ላይ ታዳሚዎች መታደም ስለፈለጉ የሆነ ነገር አስጨብጧቸውና እንትን ብሏቸው አሳውቋቸው። ባረከላሁ ፊኩም ወጀዛኩም ላሁ ኸይራ። ወያክ አትውጣ ግን እዚህ ቁጭ በል። ወያክ ወደ እንትኑ እንገባለን። ከዚህ በኋላ የመጨረሻ 2 ደቂቃ አይ ቲንክ 50 ነው፣ ከ52 ሲል ይዘጋል። ሁሱም ብሏል።
እሱ መጥቷል። እኔም ለመወያየት ዝግጁ ነኝ። 2 ደቂቃ ከዛ በኋላ ቀጥታ ወደ ፕሮግራሙ ገብተን ክርስትናን የምናወራበት ይሆናል። ለጀማዓት ልኸይር ይሄ ታሪካዊ ቀን ነው። በዚህ ቀን ብቻ ይሄ ሰው የሚያወራው ክርስቲያኖች የሚያወሩት እስልምና ላይ የሚያነሱት ክስ ውሸት እንደሆነ ሙስሊም ፊት መተው ማውራት እንደማይችሉ አይታችኋል። አሁንም 2 ደቂቃ አፉነሽ 2 ደቂቃ ሰዓቱ በጣም አውቃለሁ ያለን 50 ደቂቃ ደርሷል። የመጨረሻ 2 ደቂቃ ከዛ ዘግተን ቀጥታ የምናሰማቸው ነገሮች አሉ። ወደ እሱ እንገባለን ማለት ነው። ቀጥሉ ኢንሻአላህ።